ከእርዝ ውጪ ግራቪቲ ያለበት ቦታ አለ? የት? ብላክ ሆል ግራቪቲ። ሌላስ? ከእርዝ ውጪ ሌሎች ፕላኔቶች ላይ ግራቪቲ አለ? አለ ሌሎች ፕላኔቶች ላይ? እሺ ስንት ነው ግራቪቲ ምድር ላይ? ወጋው 3 The acceleration due to gravity is 9.8 meters per second square. But gravity is a force. Gravity is not 9.8. It is the acceleration of gravity. Gravity force now. ስለዚህ gravity ስንት ነው መሬት ላይ? እንጃ። It depends on the mass. ለምሳሌ በኔና በሷ መካከል ያለው ማለት በኔና በመሬት መካከል ያለው ፎርስ ኦፍ ግራቪቲ እና በሷና መሬት መካከል ያለው ፎርስ ኦፍ ግራቪቲ አንድ አይደለም because F is equal to gm1 m/r². g gravitational constant, m mass of earth, mass to ግን የኔ የማራማዊት የብሌን አንድ አይደለም ይለዋወጣል። ስለዚህ it's not the same. but gravity ግን ሌላም ቦታ ላይ ይገኛል። acceleration of gravity ለምሳሌ መሬት ላይ acceleration of gravity ስንት ናት? 10 meters per second square. What about in Jupiter? Gravity I think ባልሳሳት 24.5 ሜትር per second square ነው። በጣም ትልቅ ነው። ለምንድን ነው ግራቪቲ ትልቅ የሆነው ጁፒተር ላይ? because mass of the Jupiter ማሷ ትልቅ ነው የጁፒተር። ፀሐይ ላይ ደግሞ ብትሄዱ በጣም ትልቅ ነው። እንግዲህ እንደነገርኳችሁ ቀላል ሐሳብ ናቸው። ዋና ላነሳ የፈለኩት ሐሳብ ዛሬ apparent and real weightlessness ነው። ሁለቱ ነው ግራም ያጋቡት። እነዚህ ከድሮም ጀምሮ የምታውቋቸው ናቸው። ማስ ዌት ብዙም ችግር አይፈጥርባቸውም። እንዲሁ ግን ነክተነው እናልፋለን። ማስ ምንድነው? ዌት ምንድነው? ብናቀው አይከፋም ብናስታውሰው። እና ምናልባት በሌሎች ገለጻስ ማስ እንዴት ተደርጎ ሊገለጽ ይችላል? ዌትስ ስንል እነዛ እንደዚሁ። ዋና ሐሳባችን ግን ዛሬ apparent and real weightlessness ነው። ሁለቱን ነው ምናምን። ይሄን ቃል ሰምታችሁ ታውቃላችሁ? apparent and real weightlessness 9ኛ ክፍል 11ስ አልሰማችሁ? apparent weightlessness real weightlessness ምናምን አልሰማችሁም? 9 11 9 በተለይ በደንብ ይወራል። 9 ላይ በጣም ይወራ ሐሳብ ነው። እስቲ ደብተራችን ዝጋውን፣ ደብተራችን ዝጉበት። አጠገባችሁ ያለውን ሰው ደብተሩን ዝጉበት። የምትወዱት ከሆነ ብቻ የማይመቻችሁ ከሆነ አትዝጉበት፣ ይጻፍ ተውት። ጀስት ከወደዳችሁት ያው ያልተዘጋባችሁም ሰዎች በቃ ስለማትመቿቸው ነው። አንደርስታንድ አድርጉ። እሱ ተረዷቸው። በቃ አሁን አቤል አይመቸማ አይምቶ በቃ አትዝጋበት። ተው ካልተመቸ ችግር የለም። ግዴታ አይደለም። ተዋደዱ እያልኩ አይደለም ያለው፣ ችግር የለም። በቃ እሺ ጥሩ በቃ ሳሮናውን አይመችሽም ከድሮ። እሺ ዝግት አድርጊበት፣ ዝጊበት። እሺ let's see this mass and weight. እስኪ ማስ እና ዌይትን ከማየት እንጀምር። ማስ and weight ድሮ በአማርኛችን የምታስታውሷት ከሆነ ማስ የምትለዋን ሐሳብ መጠነ ቁስ በማለት ተምራችኋል። መጠን ቁስ የቁስ መጠን or it is the amount of matter on the body ላይ የሚገኙ የማተሮች ብዛት ማለት ነው። አለቀ። for example ዳኒን ስትመለከቱት he is made up of matter or he is made up of atom ከአተም ነው የተሰራው። ጥቅጥቅ ካሉ አተሞች ልክ እንደዚህ ይሄውና ፊቴ፣ ይሄው እጄ፣ ይሄው እግሬ ልክ እንደ ጥቅጥቅ ካሉ አተሞች ነው የተሰራው። የነዚህ የአተሞቹ የነዚህ የቁሶቹ መጠን ማለት ነው። ወይም የነዚህ የአተሞቹ amount, it is the amount of matter contained on the body. or ለምሳሌ ሁለት አይን አለ፣ አንድ አፍንጫ አለ፣ ጸጉር አለ፣ ጆሮ፣ አፍንጫ፣ ጥርስ፣ ከንፈር፣ እጅ ወዘተረፈ እነዚህ ሁሉ ተደምረው we call it mass ብለን እንጠራቸዋለን። which means mass of the body is always constant or it's not depend on the place. ቦታ ላይ ዲፔንድ አይሆንም። እዚህም ሁለት አይን ሁለት ጆሮ ነው ያለኝ። ራስ ዳሽን ላይ ብትወጡኝ ሁለት አይን ሁለት ጆሮ ነው። ስፔስ ላይ ብትወስዱኝ ሁለት አይን ሁለት ጆሮ ነው። which means mass ቦታ ስለቀየራችሁ የሚቀየር ነገር አይደለም ማለት ነው። ያስማማናል። so mass is the measure of the amount of matter, and as we know that this matter is made up of atom, and atom has 3 particles. 3 particles አሉት። ማማ፣ ኤሌክትሮን፣ ፕሮቶን እና ኒውትሮን. in other way mass is the total number of
ኤሌክትሮን ፕሮቶን ኤንድ ኒውትሮን በአንድ አተም ውስጥ የሚገኝ የኤሌክትሮን የፕሮቶንና የኒውትሮን ብዛት ማለት ነው። it is the measure of the total amount of electron proton and neutron. We can call it mass. This mass is a scalar quantity which means direction necessarily አይደለም ማስን ዲፋይን ለማድረግ ስንት ኪሎ ሽንኩርት ልስጥ 4 ኪሎ ሽንኩርት ወደ ገበያ ስጠኝ ያማል ማለት ነው። ስንት ኪሎ ቲማቲም ልስጥ 8 ኪሎ ቲማቲም ወደ አዲስ አበባ ስጠኝ አይባልም። ዳይሬክሽኑ is not necessarily so it is what a scalar quantity and its SI unit is kilogram. Look, but when we come to weight ወይም በአማርኛው ክብደት እንለዋለን ብዙ ጊዜ ኢንተርቼንጅ እያደረግናቸው እንጠቀማለን። ክብደት ስንት ነው ስንባል 70 ኪሎ ግራም እንላለን። but that's not a weight ግን አይደለም። ስንት ነው ኪሎሽ 60 ኪሎ ነኝ። ክብደት ስንት ነው 50 ኪሎ ነኝ። 50 ኪሎ ብሎ ክብደት የለም because kilo is a mass ስለ ማስ ነው እያወራን ያለ ነው ኪሎ ካለ weight is a gravitational pull. What does it mean pull? What is pull in physics? Pull in physics pull is a force is a push or a pull of something አላለም እንዴ force ወይ መግፋት ነው ወይ መጎተት ነው። ስለዚህ pull means in physics it is a force. So weight is the gravitational pull, the gravitational force weight is equal to force of gravity and we know that force is equal to mass times acceleration. But in this case force of gravity ካለ gravity accelerate የሚያደርግበት acceleration ደግሞ ምንድናት እሷ g. So weight is equal to mass times gravity ማለት ነው. Which means weight of the body is depend on gravity. የአንድ body weight gravity ላይ depend ይሆናል and gravity is depend on altitude gravity ደግሞ ከፍታ ላይ ዲፔንድ ይሆናል ወይም እንደ ቦታ ይለያያል። ለምሳሌ አንድን ወርቅ ስምጥ ሸለቆ ስትለኩት ያለው ክብደትና ራስ ዳሽን ላይ ስትለኩት ያለው ክብደት እኩል አይደለም። ስምጥ ሸለቆ ስትለኩት ወደ ታች በሄዳችሁ ቁጥር ግራቪቲ ይጨምራል፣ ዌይቱ ትልቅ ነው። ራስ ዳሽን ላይ ወጣችሁ ስትለኩት ደግሞ ግራቪቲ ወደ ላይ ስትሄዱ እየቀነሰ ነው የሚሄደው፣ ዌይቱ ትንሽ ነው። so weight of the body can vary ሊለያይ ይችላል የአንድ ቦዲ ዌይት ማለት ነው። ያስማማናል? so this weight is a vector quantity. why ከተባለ weight is a force ነው። so since weight is a force it is a vector quantity. vector quantity ቢሆንም ግን always the direction of this weight is toward the center of the earth. ሁሉ ጊዜም ወደ earth center ነው። ለምሳሌ አንዳንዴ የሚያወጣው ፎርስ ወደ ኢስት አሊያም ወደ ዌስት አሊያም ወደ ኖርዝ ሊሆን ይችላል። but when we come to weight ዳይሬክሽኑ ምን ጊዜም ተመሳሳይ ነው። ወዴት ነው ዳይሬክሽኑ? toward the center of the earth. እንዲህ ሲቆም toward the center of the earth ነው። እንዲህ ብጣመንም toward the center of the earth ነው። ለምሳሌ እንዲህ አርክታችሁ እቺን ቃስ ታስቀምጧት toward the center of the earth ነው ዌይቱ። ምናልባት እንዲህ ያለ ነገር ላይ እንድታስቀምጧት ዌይቱ አብሮ እንዲጥምም አይልም። አሁንም toward the center of the earth ነው። ቀጥታ ወደ ታች ነው ዌይት and its SI unit is what? Newton. why ከተባለ weight is what? it's a force ነው ካልን the SI unit of weight is Newton and its direction is always toward the center of the earth. so weight is equal to mass times gravity. እስኪ ቀልድ ነው ጨዋታ ነው ግን እንዲሁ አይቅርብኝ ነው። እሺ ጥያቄ ሳይሆን አይቅርብኝና what is the mass and weight of 100 kilogram body on the surface of the earth? ማሱ ስንት ነው? 100 ኪሎ ግራም የሚመዝን ቦዲ እርዝ ላይ ማሱ ስንት ነው? ጮክ በላ እዚህ ይሰማ። ስንት ነው ማሱ? 100 ሳቲ 100 ብትሉ ችግር የለም። እሺ ዌይቱስ? ዌይት is equal to mass times what? gravity. ዌይት ከማን ጋር እኩል ነው ብያችኋለሁ? ፎርስ ኦፍ ግራቪቲ ጋር። ሰርኩላር ሞሽን ላይ ስንመጣ አሳያችኋለሁ። ፎርስ ኦፍ ግራቪቲ ወደ ኬፕለር ስሎ ኒውተን ስሎስ ኦፍ ግራቪቴሽን ላይ ስንመጣ gm1 ም ኦቨር r ስኩዌር በዛ ራሱ የሰው ልጅ ክብደት ማወቅ ይችላልላችሁ። mg ማስ ስንት ነው? 100 ግራቪቲ 10 ስንት ይመጣል? 1000 ኒውተን። እሺ እስኪ 100 ኪሎ ግራም የሚመዝን አካልን ጁፒተር ላይ ደግሞ እንለካው። ጁፒተር ላይ ስትሄዱ ማሱ ስንት ነው? የትም ብትሄዱ ይለዋወጣል። ለምሳሌ እዚህ ጋር ሁለት አይን ያለኝ በቃ ያው ማተር ሁለት አይን አለኝ። ጁፒተር ላይ ብትወስዱኝስ
ያው ግራቪቲ ትልቅ ነውና 3 አይን አላወጣም፣ 2 አይን ነው፣ ተመሳሳይ ነው። ሶ ማሱ ስንት ነው? 100 ኪሎ ግራም። ዌይታችንስ ማስ ታይምስ ግራቪቲ። ማሳችን ስንት ነው? 100 ግራቪቲ 24.5 ስንት ይመጣል? 2450 ኒውተን። አለቀ። አይከብዱማ፣ ቀላል ናቸው። ምንም የሚከብድ ነገር የለውም። አዎ አሁን ደግሞ የምንመለከተው አፓረንትና ሪል ዌትነስነስ። እሺ አሁን አፓረንትና ሪል ዌትነስነስ ነው የምናየው። ትንሽ ትኩረት ትፈልጋለች እቺ ነገር። እሺ it is apparent and real weightlessness, but just forget lessness የምትለዋን ሐሳብ እንርሳት። ዌይት የምትለዋን ሐሳብ ብቻ እንያዝ እስኪ። ያው weightlessness ማለት ዌይት የለውም ማለት ነው። ግን ዌይት አለው ራሱ ማለት ምን ማለት ነው? እሱን እንመልከት። what's the difference between apparent and real weight? not weightlessness, weight apparent weight እና real weight መካከል ምን አይነት ዲፈረንስ አለ? እንግዲህ አንዳንዴ የሚሰማችሁ ነገርና የሆነው ነገር አንድ አይነት ላይሆን ይችላል። that is why አንድ ቦዲ weight እንዳለው ፊል ለማድረግ እንዲሰማው ወይም ክብደት እንዳለው እንዲሰማው ሌላ ኤክስተርናል ፋክተሮች ያስፈልጋሉ። without that external factor ክብደት እንዳላችሁ ፊል አታረጉትም። which means ለምሳሌ ይህንን ብላክ ኮርድ ሲመታው እኔ ስመታው አይደለም ያመመኝ፣ እሱ መልሶ ሲመታኝ ነው። ተግባባን አይደል? አሁን ህመሙ አይሰማኝም። ለምን? ምንም ነገር ስላልመታው ነው። the same is that አንድ ቦዲ ክብደት ምንም ያክል እንኳን ቢኖረው ክብደቱን ፊል ለማድረግ ሌላ ኤክስተርናል ፎርስ ያስፈልገዋል። which means there are two kinds of weight, apparent and real. apparent weight, appear የሚያደርግ ዌይት ማለት ነው። the weight that appear, which means የሚሆን ያለ ሳይሆን የሚፈጠር የሚሰማን or this apparent weight is the weight that you feel. የሚሰማችሁ ክብደት is the weight በኋላ ጽፉታላችሁ is the weight that you feel. የሚሰማችሁ ክብደት apparent weight ነው። but it is not the real weight. apparent ጊዜያዊ ስራ ተቀጥሬ ያለው ስትለን በቋሚነት ዘላለም እንሰራት ይችላል። apparent ወተናል ስትል ግን ዘላለም apparent ወጣ የተወሰነ ጊዜ ነው፣ ጊዜያዊ ነው። apparent weight ለጊዜው ፊል የምናደርገው is the weight that you feel. we call it apparent weight. it is not the actual weight, it is the weight that you feel. this weight appear የሚያደርገው due to the action of gravity and other external force. በግራቪቲ እና በሌሎች ኤክስተርናል ፎርሶች አማካኝነት ነው ፊል የሚያደርገው። ሌላ ኤክስተርናል ፎርስ ከሌለ ፊል አታረጉትም። መጣለው ለምሳሌ አሁን እኔ ክብደቴ 50 ኒውተን ነው ልበላችሁ፣ መሬት ላይ ቆሜያለሁ አይደል? ለምሳሌ ዳኒ ነው ብለን እንውሰድ፣ ችግር የለም። ዳኒ ክብደቱ ስንት ነው? 50 ኒውተን። አርፏል አላረፈም? የሆነ ነገር ላይ አንድ ነገር ላይ ደግሞ ካረፋችሁ አንድ ሰርፌስ ላይ ኮንታክት ካደረጋችሁ ወደ ላይ ምን ይኖራችኋል? ኖርማል ፎርስ ኤፍኤን። ኦኬ እኔ የሚሰማኝ ክብደት ነው ወይንስ ኖርማል ፎርስ ነው? ኖርማል ፎርስ ነው አይደለም? ምንም አይሰማም። ይሰማል። የሚሰማኝ ግን ብላክ ኮርድ የመለሰልኝ ነው። ስለዚህ እዚህ ጋርም if this one is weight of the body, ቦዲው ፊል የሚያደርገው የራሱን ክብደት አይደለም፣ ሰርፌሱ የመለሰለትን ነው። ያ ኖርማል ፎርስ ነው። ተግባባን? ስለዚህ ፊል የምታደርጉት አፓረንት ዌት ፊል ወይም ደግሞ አፓረንት ዌት ማለት ፊል የምታደርጉት የት ነው አይደል? ይሄን ዌት ፊል የምታደርጉት ምን ሲኖር ብቻ ነው? ኤክስተርናል ፎርስ ሲኖር። ለምሳሌ ከዚህ ዲስክ ላይ ነው ብዘል ፊል አላደረገውም፣ ክብደት አለኝ ወደታች። ፎር ኤግዛምፕል ይቺ ቾክ አሁን 2 ኒውተን ብትመዝን እጄ ላይ ሳለች 2 ኒውተን ትመዝናለች። ግልጽ ነው። እንዴት ካላችሁ ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ ወደ ላይ ኤፍ ኤን አላችሁ፣ ወደ ታች ዌት አለ፣ ቆሟላ፣ አክሰለሬሽን ነው
0 ይሄን ወደዛ ብትወስዱት ኖርማል ፎርሱ ከማን ጋር እኩል ነው? ስለዚህ ይሄ ቦዲያው ፊል የሚያደርገው ክብደቱን ነው። ክብደቱ 100 ኒውተን ከሆነ 100 ኒውተን ፊል ያደርገዋል። እሺ ቢንጠለጠል ደግሞ ቢያስ በሆነ ገመድ ቢያስ በሆነ ቴንሽን ቢያስ የእቃው ክብደት W ብንለው ተይዟል። እስኪ እንስራው። ሳሜሽን ፎርስ አት ወይ ማስ ታይምስ ወደ ላይ ማን አለ? ወደ ታች ዌት ማስ ታይምስ ተንጠልጥሏል። ወደ ታች እየሄደም ወደ ላይ እየሄደም አይደለም። አክሰለሬሽን ውስጥ ነው። 0 ማስ ታይም 0 እቺን ወደዛ ብትወጣ ቴንሽኑ ከማን ጋር እኩል ነው? ስለዚህ አንድ ቦዲ አሁን ዌቱን ፊል ያደርገዋል። እቺ ቾክ አሁን ዌቷን ፊል ታደርገዋለች። እንዲህም ስትያዝ ዌቷን ፊል ታደርገዋለች። ስለቃት ግን ዌቷን ፊል አታደርገውም። አሁን ከዚህ ዴስክ ላይ ዝለሉ ብላችሁና በዘሉ ልባችሁ ውርቅ ክብደታችሁን ፊል አታደርጉትም ክብደታችሁ። እሺ አንዳንዴ በሊፍት ስትሄዱ ወደ ላይ ስትሄዱ ሰውነታችሁ ክብድ ብሎ ያቅም፣ ወደ ታች ስትመጡ ደግሞ ሰውነታችሁ ልባችሁ ዝቅ ብሎ ያቅም፣ ምንም ክብደት ቅልል ብሎባችሁ ያቅም። the same is that which means ለምሳሌ ልክ እቺን ቾክ ስንለቃት ዌት አላት ወይ? አላት ዌት። ነገር ግን ዌቷን ምንም ነገር ላይ ስለማታሳርፍ ምንም ምላሽ አታገኝም፣ ፊል አታረግም። ለምሳሌ እንቃ ዝም ብላችሁ አየር ላይ ብታስቀምጡት ወደ ታች ዌት አለው፣ ግን ወደ ላይ የያዘው ሌላ ኤክስተርናል ፎርስ የለም፣ ወይም ደግሞ ለሱ ምላሽ የሚመልስ ሌላ ፎርስ የለም። ስለዚህ ዌት አለ ወይ? አለው፣ ግን ዌቱን ፊል ያደርገዋል? አያደርገውም። ልክ መጥቶ ደግሞ ልክ መሬት ላይ ውድቅ ሲል ወደ ታች ዌት አለው፣ ወደ ላይ ደግሞ የሚመልስለት ኖርማል ፎርስ አለ። ያኔ ክብደት እንዳለው ይሰማል። እሺ ቆይ እና ልመጣ ነው። ለምሳሌ አንድ ቦዲ ውሃ ውስጥ በሚሰምጥበት ጊዜ ወደ ታች ምን ይኖራል? ዌታ። ውሃው እሱን የሚገፋበት ኃይል ደግሞ ምንድን ነው? ቦያንት ፎርስ። ውሃው ደግሞ እሱን ይገፋዋል ወደ ላይ። ለምሳሌ ጆግ ማስታጠቢያ ምናምን ገልብጣችሁ ውሃው ስትከቱት ውሃው ወደ ላይ ይገፋዋል። ግልጽ ነው አይደል? ወደ ላይ የሚገፋበት ምንድን ነው? ቦያንት ፎርስ። ለምሳሌ ቆይ አሁን ብሌን ምናልባት 100 ኒውተን ሊሆን ይችላል የምትመዝነው። ብሌናውን መሸከም አልችልም። ውሃ ውስጥ ብከቷት ግን ብሌን እንዲይዣት ይሄድ ይችላል። ለምን? ውሃ ውስጥ ገባ ክብደቷ ይቀንሳል። ሪል ክብደቷ የሚቀንሰው አይደለም፣ አፓረንትሊ ፊል የምታደርገው ዌት ይቀንሳል። ለምን? ወደ ታች ዌት አለ፣ ወደ ላይ ቦያንት ፎርስ አለ። በዚህ ጊዜ እቃው የሚኖረው ዌት ስንት ነው? ለምሳሌ ዌቱ 50 ነው እንበል፣ ቦያንት ፎርሱ 20 ነው እንበል። ቦዲው ፊል የሚያደርገው ስንት ኒውተን ነው? 30። አፓረንት ዌት አልሰራችሁም? አፓረንት ዌት ማለት ዌት ኦፍ ዘ ኦብጀክት ሲቀነስማ ፕሬሸር ላይ የምታስታውስ ከሆነ ቦያንት ፎርስ ዌት ኦፍ ዘ ኦብጀክቱ 50 ከሆነ ቦያንት ፎርሱ 20 ከሆነ አፓረንት ዌት ውስጥ ነው። ይሄ ማለት ቦዲው ፊል የሚያደርገው 30 ኒውተን እንዳለው። ለምሳሌ ውሃ ውስጥ ብትገቡ አሁን የሚሰማችሁ ክብደት የለም። ውሃ ውስጥ ስትገቡ ሰውነታችሁ ቅልል ይልባችኋል። ግን የምርስ ክብደታችሁ ቀንሶ ነው ወይ? አይደለም፣ ፊል የምታደርጉት ነው። ሶ sometimes ፊል የምታደርጉት ነገርና የሆነው ነገር አንድ አይደለም። ሪያሊቲው 50 ኒውተን ነው ያላችሁ፣ ፊል የምታደርጉት ግን እናንተ 30 ኒውተን ነው። but this is the apparent one። እሺ ስለዚህ አንድ ቦዲ ዌቱን ፊል ለማድረግ የግድ ምን ያስፈልጋል? ኤክስተርናል ፎርስ ያስፈልጋል። ምሳሌ አሁን እንደው ከዚህ ዴስክ ላይ ብንዘል ሉክ እስቲ እንደው አሁን ፊል አደርገዋለሁ። ዌቱን ባይዘው ፊል እያደረኩት ነው። ክብደት አለኝ፣ ክብደት እንዳለኝ አውቃለሁ። ስዘል ግን ዜሮ ነው የምሆነው ለራሴ። በስመ አብ ዜሮ ነው የሆንኩት። እየዘለላችሁ ሞክሩት። ምንም ክብደት እንዳላችሁ ፊል አታደርጉም። ዜሮ ነው የምትሆኑት። ለምን? አየር ላይ ያላችሁ ወደ ላይ የሚመልሳችሁ ፎርስ አለ የለም። ስለዚህ ፊልም አደረገው ነገር የለም። እጄ ላይ ፊልም አደረገው ፎርስ ስንት ነው? ቆይ ፊልም አደረገው ፎርስ ስንት ነው? እጄ ላይ ስንት ነው? ዜሮ። the same is that እቺም ጮክ ስትወርድ ፊልም የምታደርገው ዌት ዜሮ ነው መሬት እስከምትነካ ድረስ። we call real weight ላይ ደግሞ ስንመጣ real weight ደግሞ ምንለው the weight of the body, the true weight of a body፣ የቦዲው ትክክለኛ ክብደት። ለምሳሌ እዚህ ጋር የኦብጀክቷ ዌት ስንት ነው? 50 ኒውተን፣ ትክክለኛው ማለት ነው። ይሄን ደግሞ ብለን እንጠራዋለን real weight። አሁን ይሄን አይደለም ልነግራችሁ የፈለኩት። ስለዚህ አፓረንት ዌት የሚሰማችሁ ነው፣ real weight ግን የሆናችሁት ነው። ተስማማን አይደል? በጣም ጥሩ። ይሄን ሳይሆን ላወራችሁ የፈለኩት ነው አፓረንት ኤንድ ሪል ዌትለስነስ ነው። ይሄን ሐሳብ ያነሳ ነው 9ኛ ክፍል መጽሐፋችሁ ላይ the weight of a body in an elevator የሚል ኮንሰፕት አለ። አንድ ቦዲ ኤሊቬተር ውስጥ ሲሆን ክብደቱ ይልና 4 ኬዞች አሉት። እነሱን 4 ኬዝ ለማብራራት ነው እየመጣን ነው ገና። እሺ
እሺ አሁን እንግዲህ አፓረንት ኤንድ ሪል ዌይትን ከገባን እስቲ አንድ ላይ አፓረንት ዌይት የምንለው ትሩ የሆነ ዌይት ነው። ምን አይነት ዌይት ነው? ፊል የምታደርጉት አይደለም። ስለዚህ አፓረንት ዌይት a weight that you feel። እሺ አፓረንት ዌይት ላይ አፓረንት ዌይት ለስነስን ደግሞ ሲጨምሩበት ዌይት ለስነስ ማለት ነው ክብደት አልባ። ክብደቱ ስንት ሲሆን? 0። ስለዚህ አፓረንት ዌይት ለስነስ ማለት አፓረንት ዌይቱ ስንት ሲሆን ማለት ነው? 0። apparent weightlessness is when the apparent weight how much? 0. hey መቼ ነው apparent weight 0 የሚሆነው? yes apparent weight ማለት ምን የምታደርጉት ነው ብያችኋለሁ። ፊል የምታደርጉት ለምሳሌ አሁን እቺ apparent weight አላት ይላል ተቀምጣለች አላት አይደል? አሁንስ አላት ይላል ተይዛለች አላት። ኦኬ አሁንስ ፊል የምታደርገው weight አላት? apparent weight ስንት ነው? ስለዚህ እቺ ቦዲ apparent weightlessness ናት ይባላል። ለምን? አፓረንት ዌይቷ ስንት ስለሆነ? 0 ስለሆነ። ሪል ዌይቷ ግን 0 ነው ቾኳ አይደለም። አፓረንት ዌይትለስነስ አፓረንት ዌይቱ 0 ሲሆን አንድ ቦዲ አፓረንት ዌይት የሚኖረው መቼ ነው ብያቸዋለሁ? ኤክስተርናል ፎርስ ሲኖር። ስለዚህ አፓረንት ዌይትለስነስ ማለት አፓረንት ዌይቱ 0 የሚሆነው መቼ ማለት ነው? ኢን ዘ አብሰንስ ኦፍ ኤክስተርናል ፎርስ። ኤክስተርናል ፎርስ የሚባል ነገር ምን ከሌለ ኦር ኮንታክት ፎርስ 0 ከሆነ ካልተነካካ ፊል የምታረገው ዌይት የለም። ፊል የምታረገው ዌይት የለም ማለት አፓረንት ዌይት 0 ነው። አፓረንት ዌይት 0 ነው ማለት አፓረንት ዌይት ለስነስ ብለን እንጠራዋለን ማለት ነው። እሺ ለምሳሌ አፓረንት ዌይት ለስነስ መቼ መስላችሁ ፊል የምታረጉት? ለምሳሌ በሊፍት እየመጣችሁ ምናልባት ሙቪዎች ላይ ካያችሁ በሊፍት እየመጣችሁ ሊፍት ውስጥ ቆማችሁ በገመድ ተይዟል። ድንገት ገመዱ ብጥስ ሲል ሊፍቱ ቀጥሎ ወርታችሁ ወርዳል አይደል? በዛን ሰዓት ላይ ከላይ የያዛችሁ ነገር አለ? ሊፍቱን የያዘው ነገር አለ? የለም። ለሊፍቱ ምላሽ የሚልለት ፎርስ አለ ከታች? የለም። ስለዚህ አፓረንት ዌይቱ ስንት ነው? 0። አፓረንት ዌይትለስነስ ላይ ነው አይደል? ስለዚህ በዚህ ጊዜ አፓረንት ዌይቱ 0 ነው ማለት የምርም ካያችሁት ሊፍት ቢበጠስ ገመዱ ወርታይ ሲመጡ አየር ላይ እንሳፋሉ። ካያችሁ ሊፍት ውስጥ ያሉ ሰዎች ለምን ዌይት አላቸው፣ ግን ዌይትን ፊል አያደርጉትም። ክብደታቸውን ፊል ስለማያደርጉት አየር ላይ ይንሳፈፋሉ። ለምሳሌ ቆይ ሉክ እሺ ሉክ ከበድ ያለ ነገር የለም ከዚህ ውሃ ያለው እሺ አለው እሺ ቆይ በዚህ ላስ እሺ አምጪው ይሁን አምጫት እሺ ሉክ አሁን እኔ ዌይትን ፊል አደርገዋለሁ አላደርገውም? ከዚህ ላይ በምዘልበት ሰዓት ዌይትን ፊል አደርገዋለሁ አላደርገውም? ምንም አይነት ኮንታክት ፎርስ ሌላ ዌይትን ፊል አላደርገውም ማለት አፓረንት ዌይትስ ነው። አፓረንት ዌይቴ 0 ነው ማለት አፓረንት ዌይትለስነስ ላይ ነኝ አይደለም? ስለዚህ በዚህ ያስኩት ዕቃ እኔ ወደ ላይ ሳልወረውረው ከእጄ ላይ ግን ይነሳል። ለምሳሌ አሁን ወርውሬው ነው ሳልወረውረው ከእጄ ላይ ይነሳል። ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ። ከፍ ስላላልኩኝ በተወሰነ ነው የምታዩት። እሺ ጀስት ቼክ ኢት። በተወሰነ መልኩ ነው የሚነሳው ከእጄ ላይ ዱ ዩ ሲ ኢት። ወደ ላይ ወርውሬዋለሁ አልወረወርኩትም። እኔ ዌይትለስነስ ስለሆንኩኝ እሱ አየር ላይ ይንሳፋል። the same is that ሊፍት ውስጥ አየር ላይ ነው የምንሳፈፈው። አንድ ሁለተኛ ለምሳሌ እነዚህ ሚስማሮች ብናወጣቸው ውሃው ይፈሳል። ለምን? ከላይ ይዤዋለሁ። ስለዚህ ይሄ ቦዲያው አፓረንት ዌይት አለው የለውም? ለምን? ተይዟል አይደል? ስለዚህ አፓረንት ዌይት ስላለው ውሃው ዌይትን ፊል ያደርጋል። ስለዚህ ይፈሳል። በለቀው ግን ሚስማሮቹን ሳልከታቸው ሳልይዘው የሚፈሰው ውሃ ይቆማል። ለምን? ዌይትን ፊል አያደርግም። ስለዚህ ዌይት በውስጡ የለም፣ ጸጥ ነው የሚለው ለሱ። እሺ ሎኬት በጣም በፍጥነት ስለሆነ የሚታየው በደንብ አርክታችሁት። እሺ እሺ አፓረንት ዌይት አለ የለውም? አለው። ለምን? ተይዟላ። ሉክ ተይዟላ። ሉክ ሳልደፍነው ውሃው መፍሰስ ይቆማል። መቼ? ዌይትለስነስ ሲሆን አልቆመም። ያ ለምን? ልክ ስለቀው ዌይትን ፊል ያደርጋል
ስለቀው ዌይትን ፊል ያደርጋል። ዌይትን ፊል አያደርግም ማለት ዌይት አለ የለው አለው እኮ ሪል የሆነ ዌይት አለው፣ ግን ዌይትን ፊል አያደርግም። which means apparent ዌይቱ ስንት ነው? ዜሮ። apparent ዌይቱ ዜሮ ነው ማለት ሃይላንዱ ዌይቱን ፊል አያደርገውም። ፊል አያደርገውም ማለት ምንም ነገር ወደ ውጭ አይፈስም። that's all እሺ ፍሪክሽን ይባላል። ቀጣይ አስተምራችኋለሁ እሱን ደግሞ። እሺ ሶ apparent weightlessness የምንለው when the body feels zero weight ቦዲው ዌይቱ ዜሮ ሲሆን ማለቴ ሳይሆን ዌይት ፊል ማድረግ ሲያቆም ማለት ነው። ዌይት ደግሞ ፊል መቼ ነው የማያደርገው? ኤክስተርናል ፎርስ ከሌለ ወይም ኮንታክት ፎርስ ከሌለ ማለት ነው። ቀላል ነው። and when we come to real weightlessness ላይ ደግሞ ስንመጣ ሪል ዌይት ማለት ምን ማለት ነው? the weight of the body ሪል የሆነው እውነት ማለት ነው። ሪል አይደለም ሪል ዌይት የቦዲው ዌይት። ሪል weightlessness የቦዲው እውነተኛ ዌይት ዜሮ ሲሆን አይደለም is when the weight of the body is zero. but የአንድ ቦዲ ዌይት ግን ዜሮ ሊሆን የሚችልበት ብቸኛ ኦፕሽን when the gravitational field is zero or when the body is out of gravitational field ቦዲው out of gravitational field ካለ ብቻ which means ከግራቪቲ ውጪ ከሆነ ብቻ because real weight ማለት እውነተኛው ዌይት ማለት ማስ ሲባዛ ግራቪቲ ከሌለ ብቻ አንድ ቦዲ ዌይቱ ዜሮ ይሆናል። ስለዚህ apparent weight the weight that you feel የሚሰማችሁ ነው። real weight የሆናችሁት ነው። this apparent and real weight are equal in two cases በሁለት ኬዞች እኩል ሊመጡ ይችላሉ። the first one when the body is at rest ለምሳሌ ቀጥ ብዬ ብቆም አሁን እዚህ ጋር ነው ቆሜያለሁ። ክብደቴ 50 ኒውተን ነው። መሬቱ ላይ ማሳርፈው 50 ነው። መሬቱ የሚመልስልኝ ስንት ነው? ስለዚህ ሪል ዌይት ስንት ነው? 50 ኒውተን። እኔ ፊልም ማድረገው ስንት ነው? መሬቱ የሚመልስልኝ 50 ነው። 50 ነው። ስለዚህ አፓረንት ዌይት እና ሪል ዌይት እኩል ሊሆኑ ይችላሉ። መቼ? when the body is at rest ስትቆሙ ብቻ የሚሰማችሁና የሆናችሁት ነገር ተመሳሳይ ይሆናል ማለት ነው። እሺ አይደለም ኖ ልመጣ ነው። ይኸው የሚሰማችሁና የሆናችሁት እኩል የሚሆነው ወይ ስትቆሙ ነው ወይ ያለ ምንም ለውጥ ስትጓዙ ነው። with the constant speed ብትጓዙ with the constant velocity move ስታደርጉ የሚሰማችሁና የሆናችሁ ተመሳሳይ ነው፣ አንድ አይነት ነው። let me show you ላሳያችሁ። ያዙት እና ላሳያችሁ። ያዙ እዚህ ጋር መያዝ የምትፈልጉት ሐሳብ ካለ ያዙና ላሳያችሁ። እሺ ቀጥል። ጥያቄ እስኪ እዚህ ላይ ጥያቄ አንሱ። እሺ አሁን ከፎቅ ላይ የሆነ ነገር ብንወርወር ማለት ነው ከማካ ንፋስ አለ ያ ንፋስ ፊላር አይ አብስ እንዴ ኢትዮጵያ ውስጥ ዩኒቨርሲቲ እስከምንገባ ድረስ ኤር ሬዚስታንስ አየር የለም። ዩኒቨርሲቲ እስከምንገባ እሺ ዩኒቨርሲቲ ስንገባ አለ አግኝቻለሁ አለ እኮ የለም አይደለም አለ። ግን ኤር ሬዚስታንስ ምን እናደርጋለን? የለም ብለን ነው የምናስበው። ተግባባና ኢግኖር እያደረግን ነው የምንሄደው። እሺ ስለዚህ all free fall bodies all free fall የሚያካሂዱ ቦዲዎች apparent weightlessness ላይ ናቸው ወይስ አይደሉም? ናቸው አይደሉም? አንድ ቦዲ ፍሪ ፎል ላይ ነው ማለት ምን ላይ ነው ያለው? apparent weight ስንት ነው? which means apparent weightlessness ይባላል። ተስማማ? እሺ ይሄው መጣን። ይሄው መጣን። ይሄ እንዲወራ ነው የመጣ ነው እዚህ ድረስ። Guess what? Guess what?
እነዚህን አራቱን ኬዞች ለመረዳት እንዲያስችለን ነው። አፓረንት ዌትለስነስ፣ ሪል ዌትለስነስ ነው ያልኩ ያጫወትኳችሁ። ኤን ኤክስፒ ጨዋታ ነካካለዋ ኖ እሺ፣ ቄሌን እኮ ያፍራል ኖ እሺ፣ ጌታ ሆይ እሺ፣ ካም ኦን ናው አፓረንት ዌትለስነስን በሚገባ ፊልም እናደርግበት ቦታ ምድር ላይ ኤሌቬተር ውስጥ ነው፣ ወይም አፓረንት ዌትን። ከዛ ውጪ ብዙ ፊልም ማድረግ የምትችሉበት አይነት ኦፕሽኖች እኔ አይታዩኝም። መጽሐፋችሁ የሚያስቀምጠው ኤሌቬተርን ነው። ኤሌቬተር እንመልከት እስኪ። the weight of the body in an elevator። ይሄ አሳንሰር በአማርኛ አሳንሰር ይሉታል። ሊፍት ውስጥ አንዳንዴ ወደ ላይ ሲወጣ ሰውነታችን ክብድ ይልብናል፣ ወደ ታች ሲመጣ ደግሞ ሰውነታችን ቀለል ይልብናል። እንደውም አንዳንዴ ሊፍት ወደ ላይ ልክ ሲነሳ ካስተዋላችሁ ድንግጥ እንላለን። አንዳንዴ የመጀመሪያችን ከሆነ እንደውም እንትኑንም እንይዛለን፣ ጥግ ላይ አስተውላችኋል? ጥግ እንይዛለን፣ እንደገፈ። ለምን ሰውነታችን ክብድ ይልብና እንደነግጣለን። ወደ ታች ሲመጣማ የባሰ ነው፣ በቃ ያስፈራናል፣ እየወደቅን ነው ይመስላል። ያንን ፊል እናደርገዋለን። ከሞን ቅዱስ ቀስቀሰው እስኪ እሱን ና ወደዚህ ሉክ ነው። ፎር ኤግዛምፕል when the elevator move upward or downward at a constant speed ኤሌቬተሩ ወይ ወደ ላይ ወይ ወደ ታች ግን በኮንስታንት ስፒድ ቢሄድ ምን ፊል እናደርጋለን? እሺ እስኪ እንስራ። ሳሜሽን ኦፍ ፎርስ አት ዋይ ማስ ታይምስ አክሰለሬሽን። ቦዲው ወደ ላይ ሄዷል ቢባል ከማን ላይ ማንን ይቀንስ? ቴንሽን ማይነስ ዋት ኤምጂ ማስ ታይምስ በኮንስታንት ስፒድ ሄዷል ማለት ስፒዱ ኮንስታንት ነው፣ ዳይሬክሽኑም ተመሳሳይ ነው፣ ወደ ላይ ነው እየሄደ ያለው። ስለዚህ ቬሎሲቲ ምንድነው ማለት ነው? ኮንስታንት። if the velocity is constant the acceleration will be zero። ስለዚህ t minus mg is equal to mg ነው። ወደዛ ብትወስድ ቴንሽን ከማን ጋር እኩል ነው? ገመዱ ይሄ ያው ቴንሽኑ ገመዱ የሚጎትተው ምናችሁን ነው? ክብደታችሁን ነው፣ ዌይታችሁና እናንተም ፊል የምታደርጉት ይሄንን ዌይት ነው። ስለዚህ there is no change in your weight። ክብደታችሁ ላይ ለውጥ አታዩም በኮንስታንት ቬሎሲቲ ከሄደ። ለምን 50 ኒውተን ከነበራችሁ ገመዱም የሚይዘው 50 ኒውተን ነው። ስለዚህ እናንተም ፊል የምታደርጉት 50 ኒውተን ነው። አለቀ። ቆይ so there is no change on your weight። ዌይታችሁ ላይ ለውጥ የሚባል እዚህ ጋር የለም። ቴንሽኑ ምኑን ነው የተሸከመው? ክብደታችሁን ነው። በቃ ስለዚህ ክብደታችሁን ነው የተሸከመው፣ እናንተም ክብደታችሁን ነው ፊል የምታደርጉት የተሸከመውን። እሺ እዚህ ደግሞ እንታስኪ when the elevator move upward with constant acceleration upward bed በኮንስታንት አክሰለሬሽን እንስራ እስኪ። summation of force at y mass times ወደ ላይ ይሄዳል ማለት ቴንሽኑ ነው ኤምጂ ነው የበለጠው። ቴንሽኑ ይበልጥ ነው፣ ስለዚህ ከበለጠው ላይ ያነሰው ነው። ወደ ላይ ፖዚቲቭ፣ ወደ ታች ኔጌቲቭ is equal to mass times acceleration on ዜሮ ነው አይደለም፣ ኮንስታንት አክሰለሬሽን ላይ ማስ ታይምስ አክሰለሬሽን። እስኪ እቺን ወደዛ እንውሰዳት። ቴንሽን is equal to እቺ ወደዛ ስትል ፖዚቲቭ ኤምጂ፣ ሌላ ደግሞ ማን አለች? ኤምኤ። ኦኬ አሁን ቴንሽኑ ገመዱ ያዘው ክብደታችሁን ብቻ ነው ወይስ ሌላም ነገር ጨምሯል? ስለዚህ ክብዳ እንደሆናችሁ ነው የሚሰማችሁ እናንተ። ለምን ከክብደታችሁ ውጪ ሌላ ፎርስ ይዟል ቴንሽኑ። ስለዚህ አሁን ፊል ስታደርጉት ሰውነታችሁ ክብድ ይላል። so you feel that your weight ክብደታችሁ ምን ሆነ ይመስላችኋል? your weight is increased። ክብደታችሁ የጨመረ መስሎ ይሰማችኋል። እሺ በዚህ ጊዜ ሪል ዌይታችሁ ነው አፓረንት ዌይታችሁ ነው ታዲያ የሚበልጠው? ሪል ዌይታችሁ ኤምጂ ነው፣ ሪል እውነተኛው ዌይት። አፓረንት ዌይታችሁስ ፊል የምታደርጉት እናንተ ከበድ ያለ ነገር ነው። ስለዚህ in this case the apparent weight is greater than the real weight። okay what about in this case ሪል ዌይታችሁና ፊል የምታደርጉት ምንድነው? እኩል ነው። እስቲ ኬስ 3 ላይ እንምጣ፣ ልዩነት ይፈጥራል ደግሞ። when the elevator move downward with constant acceleration ወደ ታች ቢሄድ እንስራ። summation of force at y mass times acceleration ወደ ታች ሄዷል ማለት ከሁለቱ ማን ይበልጠው? ኤምጂ ቢበልጥ ነው ወደ ታች የሚለው። ኤምጂ በልጧል ማለት ከበለጠው ላይ ያነሰው አይደለም።